አቤት ታሪኩ እየሰማሁ ነው አለቃ ከማላቸው አንደኛው ሰው ሔዋንን የምትፈልጉትን ከፍለለው አዘጋጁልኝ እያለ ነው ስንት ይጠይቅ ማድረግ ያለብን አድርግ ተተኪ ከስተመሮች ከመምጣታቸው በፊት ቶሎ ጨራርስ እሺ አደርጋለሁ እንዴት ነው ግን ሴቶቹ አላስቸገሩም አይደል አይ አላስቸገሩም ግን ሔዋን አሰለ የመጸዳጃ ቤት እየሄደች ነው በደንብ ጥንቃቄ አድርግ ካይን እንዳጠፋ እሺ እንዳልክ ይሆናል እኔ ነው መጣለኝ መጣሁ ቆይ ይሄ ድምጽ ሐረግ ሌላ ታሪክ በቃ ሌላ ታሪክ ውስጥ ገብቷል አይደል ብዙ አዳዲስ ነገሮች መጣዋል እንግዲህ ሐረግን ከመጀመሪያ ጀምሮ ስትከታተሉ የነበራችሁ ሰዎች ከየት ተነስቶ የት ላይ እንዳለ ለእናንተ መንገር ለእናንተ ማስረዳት ይሄ የማይታሰብ ጉዳይ ነው ለማንኛውም እኔ በጣም ተመችቶኛል በጣምም ከተመቸኝ ነገር ደግሞ አንዱ ናታን ይቀጥልበት ወይስ ይሄን ስራ ያቁም ምን ታስባላችሁ ጋይስ እስኪ ኮሜንት ላይ ሐሳባችሁን አስቀምጡልኝ እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ ዛሬ ማብረን ሐረግን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል ሐረግ በትላንትናው ክፍል በቃ ሌላ ታሪክ ሌላ ሌቭል ውስጥ ደርሰናል ሌላ ሌቭል ላይ ሄደናል በቃ የምር ከፍ ብሎ ሄዷል በቃ ቀጥሏል በተለይ ደግሞ ናታን በቃ ተውኝ ያልኳችሁ ተውኝ ለምን ተውኝ እንዳልኳችሁ ታውቃላችሁ ያሰበውንና የሄደበትን መንገድ ማሳካቱ በቃ ይሄ ትልቅ ነገር ነው ከዚህ በኋላ እንኳን ቢቶ ራሱ እኔ ደስተኛ ነኝ በቃ ይሄን ያህል ሄዶ ቢቶ ራሱ ደስተኛ ነኝ ግን ለያፌት ማን እንደሆነ አሳይቷል ማሳየት ይችላል ብቻ ናታን እያደረገ ያለው ነገር ከኋላው ሌላ መዘዝ እንዳያመጣ ያሰጋኛል ነገር ግን ይሄን ነገር ሲያደርግ ከሱ ጋር የሚሰሩ የህግ አካላቶች እንዳሉ ይሰማኛል ጀርባው ላይ የህግ አካላቶች አብሮ እንዳሉ ይሰማኛል እናንተ ምን ታስባላችሁ ናታን ይሄን ነገር ራሱ ብቻውን ነው ያደረገ ያለው ወይስ ደግሞ ይሄንን ወንጀል ከህግ አባላቶች ጋር ሆኖ እያጋለጠ ነው ምን ታስባላችሁ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ በቢኒ መፈታት ደስተኛ ነኝ ባለፈው ክፍልም ሪቪው ስናደርግ ነግሬያችኋለሁ በቃ ታውቋል ይፈታልና ያፌት ያስፈቷል ብያችሁ ነበር ያው ተፈቶ አግኝታችሁታል እጅግ በጣም የሚያሳዝነው ደግሞ በጺና በሱ መሃል የተፈጠረው ነገር ነው ያው ልጁ በደንብ አድርጎ ነው የተጫወተው ማስቲካ ያኛከ ሸውዶናል ብያችኋለሁ አቤል የምሬ ነው ማስቲካ አኝኮ የሸወደን የመጀመሪያ ኢትዮጵያዊ ከምሬን እኮ ነው ታዲያ ማስቲካ አኝኮ ነው የገባው ሌላ ምንም እንኳን ነበር በቃ ማስቲካ ሲያኝካ እንዲ ምናምን እያለ ነበር የሚያኝከው ሞኝ መስሎ ገብቶ አሞኝኛ እሺ ይመቸው ብቻ እሱም እየሄደበት ያለው ነገር ቀላል አይመስለኝም ያው የፈለገው ከዚህ ጋር ማጣላት ነው ተሳክቶለታል ነገር ግን ቢኒ አሁን ስላልተረጋጋ ነው እንጂ እውነታውን ሲሰማ ያው ይታረቃሉ ብዬ ነው ማስበው ሲደግሞ አዝናናችኝ ማሳዘነችኝ ሁለቱንም ነው በቃ የምሬን እኮ ነው ብላችሁ ማለት ስትጨፍር ምናምን ፈታ ታረጋቸዋለች ከዛ ደግሞ ታሳዝናለች ምናምን ብቻ ያው ብዙም ይሄዳል ብዬ አላስብም የነሱ እንትን ይታረቃሉ የሚል ሐሳብ ነው ያለኝ ማለት ይረዝማል የሚል ነገር የለኝም ልክ እንደ ይሁንና እንደ ናታን በትንትን ብሎ ረጅም ጊዜ ይቆያሉ ብዙ ነገር በማላቸው ይፈጠራል የሚል ሐሳብ የለኝም ለማለት ፈልጌ ነው ከስንት ጊዜ በኋላ ደግሞ ህዊና አየናት ዛሬ አሸሸ ገዳይ ስትል አየናት ህዊ በቀጣይ ክፍል ከሰዎቹ ጋር ምን ተፈጠረ ይሆን ወይም ደግሞ ሰዎቹ ፈልገዋታል ምናምን ይፈልገውን ከፍላለ ምናምን ሲሉ ነበር ሰምታችኋል እሱ ነገር ይሳካል ወይስ ደግሞ አይሳካም ምን ታስባላችሁ እስኪ እኔ ግን ይሳካል የሚል ሐሳብ የለኝም ምክንያቱም ሽንት ቤት እየተመላለሰች ነው ብለዋል የሆነ ነገር አጥንታለች ወይም ደግሞ የሆነ ነገር እያደረገች ነው ወይ የሰውየው የሼባውን ስልክ ሰርቃ ፖሊሶች አመልክታለች ምናምን ብቻ የሆነ ነገር ይፈጠርና ከዛ ነገር ያመልጣሉ ብዬ ነው ማስበው ከዛ ውጪ በቀጣይ ክፍል
ያፌት የሚጨልልበት ጊዜ ነው በቃ የሚጨልልበት በስማም ቀጣይ ክፍል ላይ ያፌትን ለማየት በጣም ጓጓ ምክንያቱም እዛ ጋር እነ ህዊ ሲያመልጡ ወይም ደግሞ ሳይሳካለት ሲቀር እዚህ ጋር ደግሞ ናታንን ፊት ለፊት አግኝቶታል ከዛ በኋላ ስራውን ምናምን ከሱ ጋር ለመነጋገር ያለው ነገር እንግዲህ አስቡት ማለት ነው ሊያጠፋው ሊያሰቃየው የሚፈልገው ጠላቱ የሱ የበላይ ሆኖ ሲመጣበት ከባድ ነው ጋይስ ለማንኛውም ያው ቀስ እያለ እየጨለለ ነው ያፌት ቀስ እያለ እየጨለለ ነው ምንም ማድረግ አይቻልም ናታን አሁን በቃ ጀግና ወጥቶታል ኤፉ ደግሞ የመጨረሻ አሳዘነችኝ ኤፉ አታሳዝንም ጋይስ ማለት በቃ ሳትፈልግ ለፍቅር ብላ መስዋዕትነት መክፈል አንዳንዴ ብቻ ከባድ ነው ያው እግዚአብሔር ይርዳት ከማለት ውጪ ሌላ ምን እንላለን አይደለ ጋይስ በጣም ደግሞ ያስጨነቀኝ የገኒ ዝምታ እኔ ገኒ እውነቷን ነው ዝም ያለችው ግን ማለት ታማ እኔ ግን አውቃ እየመሰለኝ በቃ ነገሮች ዝም ብላ ለማዳመጥ ይመስለኛል እንጂ እውነት ታማ አይመስለኝም ማለት ቢኒ ሲመጣ ምናልባት ከደንጋጤው አንተንተልና ተመለሳለች ታወራለች ብለን ጠብቀን ነበር ነገር ግን አውቃ ዝም ብላለች አሁንም ምናልባት ኤፉን ወደ ቤት ለመመለስ ይሄን አማራጭ ወይም ደግሞ ይሄን ነገር እየተጠቀመች ይሁን የሚል ሐሳብ አለኝ እናንተ ምን ታስባላችሁ ያው እናት ስለሆነች እናት ደግሞ ሲጨንቃት ማትፈጥረው ማታደርገው ነገር የለም ልጇን ቤቷ ስትመላለስ ለማየት እሷን ከጎኗ ለማግኘት ይሄን ነገር ልታደርግ ትችላለች የሚል ሐሳብ ነው ያለኝ እናንተ ምን ታስባላችሁ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ ከዛ ውጪ ተደላድላ እየኖረች ያለችው አሁን በዚህ ሰዓት ቤዚ ብቻ ነች ቤዚ በቃ ጓደኛዋ ጋር ከናወር ጋር በቃ ፈታ እያለች ነው ሌላ ዓለም ላይ ናቸው ሁለቱ ብቻ ተመችቶኛል ሉሊትና ናታንን ሲነጋገሩ ለማየት በጣም ጓጓኝ እሱም ማጓጊ ነገር ሆኖ አልፏል ግን ይመስለኛል ናታን ስለ ሉሊት ሁሉ ነገር አውቋል ለዛ ይመስለኛል አናገርሻለሁ ያላት ሁሉ ነገር ካወቀ ለራሱ መጠቀሚያ ነው የሚያደርጋት የሚልም ሐሳብ አለኝ በዚህ ማላችሁ በዛም ከፊታችን የሚመጡት ክፍሎች በጣም የሚያስፈሩ የሚያስጨንቁ በቃ ከባድ የሆነ ክፍል ነው የሚታየኝ ምክንያቱም ነገሮቹ ሰፋ ብሎ ነው የመጡት ብዙ ነገር ሰፍቷል የሚያስጨንቅ ከባድ የሆነ ብዙ ውጥረት ያለበት ምናምን አይነት ነገር ነው የሚመስለኝ ከዚህ በኋላ ያለው ክፍል ምክንያቱም እየሄደበት ያለው ነገር በቃ እንደዛ ነው ወደዛ ነው ሐረግ እንደዚህ አልጠበቅን በቃ የሆነ ሰዓት ላይ እንደውም ሰልችቶን ነበር አይደለ ጋይስ ስልችት ብሎ ምናምን አያልቅም እንደ ድራማ እያልን ነበር አሁን ግን እንደ አዲስ ነው የወጣው አለማድነቅ አይቻልም ለማንኛውም በርቱ ከዚህ በላይም ብዙ ነገር እናያለን ብቻ እኔ በጣም ተመችቶኛል ናታን እስኪ ስለ ናታን የሆነ ነገር በሉኝ ጋይስ ለማንኛውም ስለ ናታን የምትሉኝ ነገር ካለ ኮሜንት ላይ ጠብቃለሁኝ እስኪ ሐሳባችሁን አስቀምጡልኝ ዛሬ እዚህ ጋር ይበቃኛል ክፉ ያገኛችሁ ክፉ እንደሆነ አልፏችሁ ይዲሳካላችሁ ይመርባችሁ ቀናችሁ ብሩ ለሊታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ መልካም ጊዜ ፒስ እናንተ ፊትማ እንዴት ብሎ ይናገራል ሲገባሉ እንጂ ይፍጠራችን ቢነሲያ አዲስ ኪዳን ይፍጠራችን ኦኬ ድርጅቱን ያከሰርሽው እንዲህ ላይ ወዲ ስጦታ እየሰጠሽ አራዲስ ይታይ ትንሽ ይብዛል አካውንት ነገር ፎሎ እናደርጋለን እሺ ይነግራችኋል ሰሞኑን ሳላወጣ አልቀርም እኛም ሌላ አካውንት ያቺዋ አካውንት ሌላም እንገራችሁ ላይ ለበላችሁ አካውንት ነው ያሉ አንድ ሺህ ይሻላል ሉሊትና ያፌት አጋባቸው ለምን ታስባለህ ሉሊትና ያፌትን እሳትና እሳት አሪፍ ጥንድ ይወጣቸዋል ነገሩ አሪፍ ጥንድ ይወጣቸዋል ኤፉ ስራ ላይ ነች
ይሄን ስራ ላይ ናቸው ስራ ላይ ናቸው ሉሊትም ስራ ላይ ነች ፍራታም እንደዛው ተው ይተኛ ነው አሳፈራችሁ በጣም በቀኛ ይሄማ ያን ቀን ውጤት አይደለም የሆነ ነገር ብላችኋል ታወራዋለህ እሱን አንድ ላይ ቢሆን የፈለጋችሁ ቆይ ሉሊትና ያሉት እኔ ነግሬያችኋለሁ ሁለቱ አንድ ላይ ከሆኑ ኮመንት ላይ ራሱ አትኖሩ ከቤት ለቤት የሚጨርሱ ከቤት ለቤት እየዞሩ አይደለም መምጣት አይጠበቅብም ይሄን ለማለት ብራዘር እንሰማለን አይ ዝም በሉ እንሰማለን ጋይስ ፒስ የኛ ፍቅር እንደዚህ እንዳረገ ካላወቅን ነበር ምን ማሊካ ምን ነው ምን አናደርኩሽ ማሊኪ አይ ገለብጡታል እቺ ማፈከር ነው ይፈልጋታል ይፍሪናቱ ብቻ ናት ኦኬ ኢዘመን ነው ሰሞኑን እኔ ዘፈር ሰላም ወይ እናመሰግናለን ቆንጆ ወይ ተሪ አዎ ቤትማ ቁስላላት የራሷ ስንት ያልተፈታ ይረዳታል ናታን ግን ምን ዋጋ አለው የሰው ነገር የሰው ነው የሰው የሆነ Ya dedim ama ben başaracağım tabii. Ben de ediyorum. Efrat እየሰራች ለቤዛ ባልፈልጉ ጋይስ ለቤዛ ባልፈልጉላት ጋይስ ያቤት እንግዳሉት ተዳጊ ፍቅር ይዞኝ እኔ ያልሆነም አንተ ለሱ ትናምቶና ያቤት እንግዳሉት ከዳጊ ፍቅር ይዞኛል ወይ አንዱ ምራል ናስቲ ቆይ ናስቲ እኮ ስለዚህ በቃ እኔ ያስፈልገኛል እውነት ፈልጉ
በጣም እንወዳቸዋለን። ፍቅራችንን ስለምንገልጹልን ናቱ ስርዓት ያዝ የኢፉ ብቻ ነው እረፍት አመሰግናለሁ። እኔም ወደድኩት ቤቲ በመቀየሩ ደስ ይላል። እኔ አለው ጊዜ ኤችዲ ግን መላት ነው እናቱ አንተ ይፉ ብቻ ነህ። ኧረ ነጥቀዋለሁ። መቼም ያቤት አትሆንም። እህቴንም አሳልፌ አልሰጥም። ሳንደራደር ይማል ኧረ የልጅ ነው በገሩ ፈልጋችሁ ነው በጣም ነገር አደረጉ ድሮም ስትገኝ ግን በልጅ ከጸናሽ ነው ቤዝ እሺ ጊዜ ስለሌለው ማያሳስብ የሰው ልጅ ሆኖ እኮ ማይለወጥ የለም። እናም ቤዛም ወይኔ ኪያዬ አምጡልኛው ሸበላ ያስፈልግ ምንም ማለት ነው ወይ ቢኒሁን ከናቱ ዲበት ሸበላ በደረገው ቤዚ እኔ ጆ ከልስ ይባላል ወይ ቀላል ሰሩልን ዝም ምን እንዳደረግ ወገኖቼ በቀደራደሩ ተደራደሩ ነው ያለው። ጭራሽ ታደራድር ወይ ጉድ ወይ የዘልጅ እኛ ሰው አላማለት ግን ይገርማል በጣም እንደ እውነት ከሆነ በጣም አሳዛኝ ታሪክ ነው። በጣም እና አረቆይ ጉዳይ አትበሉት ወንድሜ ናሆሜ ያው ግን የማይሾክፉ ሰው ለትንሽ ጊዜ ነው የሚያንቀጠቅጠው።
ወንድሜ የሚልሽ ወይ ይበልሽ አለሁልህ ናሆሜ ብራዘር ቢሳ አዛኘሩ እንዴት እንደሚሰራ ይሄ ነበር ፋሚሊ أنا أدرك حمد شيء بينه
ስለሆነ ነው ድምጽ እኮ መንቀንሰው አሁን የገባችሁ ሰው ሀቢብቲ ሀቢብቲ ወይ ከናይ የሀቢብቲ አይ ድምጽ እሉ ወይ እሉ ስምሽ ግን ትንሽ ውስጤን ይረብሻል እሉ ስማ እሉ ውስጤን ይረብሻል ያባባኝ ወይ ኪዩ እኔም ወድሻለሁ እሉ ወንድም አፈል ለፊት እንደዚህ አይነት ወሬ ባናወራ ጥሩ ነው ይመስለኛል። እዚህ ጋር ያለ ነገር ያሬድ ይባላል።
እንዴ የት ነኝ? ቃሊና ቤት ነሽ? ሳታንኳኪ ገብተሽ ተደናበርሽ? እስኪ የት ናት? እየሰራች ነው ሉሊት ስራ ላይ ናት እያለች ነው። በጣም ደግሞ አበዛው